ወርቅ በሳት እንደሚፈተን ኢትዮጵያና ህዝቦቿ በህዳሴ ግድብ ብዙ አይተዋል፣ ብዙ ተፈትነዋል። በተፈተነ መጠን ብርታቱ የሚያይለው የኢትዮጵያን አንድነት በዚህ ትውልድም ተደግሟል። ግዙፉን አፍሪካዊ ፕሮጀክት እውን አድርጎ የአባቶቹን ታሪክ አጽንቷል። እናም አሁን ህዳሴ ከኃይልና ኢኮኖሚ አልፎ ብርቱ የዲፕሎማሲ ክንድ ሆኖ ከጉባ ተራሮች ስር በግርማ ቆሟል። የኢትዮጵያን አልሸነፍ ባይነት ምልክትም ሆኗል። ግድቡ ራሱ ተደራዳሪ ነው የሚሆነው ከዚህ በኋላ። አሁንም እኛ አልተጠቀምንበትም እንጂ ያስመዘገባቸው የዲፕሎማሲ ውጤቶች አሉ። አንዱ የአስዋን ግድብ ወደ በረሃነት ይቀየራል ብሎ ነበረ። ያንን ውድቅ አድርጓል ራሱ ተደራድሮ ግድቡ። ሌላኛው 1 ቢሊዮን ሜትር ክብ ውሃ ህዳሴ ውስጥ ከተያዘ 2 ሚሊዮን የግብጽ አርሶ አደሮች ይሰደዳሉ። ከዚህ ውስጥ 1 ሚሊዮን ወደ አውሮፓና ወደ አሜሪካ ሲሰደድ የቀረው 1 ሚሊዮን ደግሞ አሸባሪ ይሆናል ብለዋል። ምክንያቱም ምዕራባውያን ስደትንም አይፈልጉም አሸባሪነትንም አይፈልጉም እና የነሱን ትኩረት ለመሳብ ያደረጉት ነው። አሁን ህዳሴው ግድብ 74 ቢሊዮን ኩብ ውሃ ይዟል። አንድም የግብጽ አርሶ አደር ስለመሰደዱ መረጃ የለንም፣ አልተሰደደም። ስለዚህ ይሄ ራሱ የዲፕሎማሲ ስራ ነው። ወደ 40 ሺህ የቲክቶክ ዌብሳይት ቪዲዮዎቹ ቀረጻዎቹ ዓለም ላይ ተሰራጭተዋል። ይሄ 40 ሺው የሰራው አንድም የኢትዮጵያ ቪዲዮ የለበትም። በአረብኛ የሚያወሩ የኛን ኮሪደር ልማት የሚያሳዩ የኛን የቱሪስት መስህብ የሚያሳዩ ሌሎቹ ደግሞ ስለ ኢትዮጵያ ታሪክ የሚገልጹ የኢትዮጵያ ሰው መልካም ሰው እንደሆነ፣ ሰው ወዳድ እንደሆኑ፣ እንግዳ ተቀባይ እንደሆኑ፣ የኛ ብዙ ባህል ትልቅ ህዝብ የረጅም ታሪክ ሀገር እንደሆነ ይሄንን ሁሉ የሚናገሩት አሁን እኛ አይደለንም። ወደኛ የሚመጡ ለቱሪስት አዲስ አበባ ለማየት የሚመጡ ናቸው። ይሄን ሁሉ ያመጣው የህዳሴ ግድብ ፕሮጀክት ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲጀመር የከሳቿ ግብጽ የመደራደር አቅም በምትዘውራቸው ሚዲያዎች ታጅቦ ከፍተኛ የነበረ ቢሆንም በኋላ ላይ ግን በተገኘው ልምድና በሀገር ወዳድ ኢትዮጵያ ልጆች በሚዲያ የሚነዙ ስሁት ትርክቶችን በማፍረስ ብሎም የመደራደር አቅምን በማሳደግ ሚዛን ማስጠበቅ ስለመቻሉም ይገለጻል። እኛ እነዚያን ሁሉ ኢጅፕቶችን ከኢጅፕቶች ጋር የተሰለፉ ሰዎችን ያሸነፍናቸው ሀቅ ስለያዝን ነው። ሀቁ ምንድነው? ወንዙ የሚመነጨው ከኛ ነው። አባይ የኛ ነው። ከወንዛችን ደግሞ የተወሰነውን የዓለም አቀፍ ህግ ጠብቀን የተወሰነውን መጠቀም መብታችን ነው። ሁሉም ሰው ይሄንን ካወቀ በኋላ ጸጥ ነው የሚለው ማለት ነው። አንዱ ይሄ ነው ሀቅ ስላለ። ሁለተኛ ደግሞ የረጅም ጊዜ ዲፕሎማሲ ልምድ ነው። እኛ ኢጅፕቶቹ እዛም እዚህም ስሮጡ ችኮላ የለም፣ መንገራገጭ የለም። ተረጋግተው የሚሰጠውን መልስ መስጠት፣ የምናናገራቸውን ተቋማት ማናገር፣ ዓለም ፊት ቀርበን በየጊዜው የኛ ዲፕሎማቶች ያለውን እውነታ መግለጽ ነው። ብዙ ውጣ ውረዶችን አልፎ እዚህ የደረሰው የኢትዮጵያን የአንድነት አርማ የሆነው ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በተለይም ጎረቤት ሀገራትን ለሚያስቀድመው የኢትዮጵያ የውጭ ጉዳይ ዲፕሎማሲ ብርቱ ክንድ ለመሆን በቅቷል። የሚመነጨው ኃይል ጅቡቲ ተጠቃሚ ነች፣ ሱዳን ተጠቃሚ ነች፣ ኬንያ ተጠቃሚ ነች፣ ታንዛኒያ፣ ሩዋንዳ፣ ዩጋንዳም እየጠበቁ ነው ያሉት። ቀጠናዊ ትስስርን ያመጣል። ቀጠናዊ ትስስር ደግሞ የሚመጣው በጋራ ጥቅም ላይ የተመሰረተ ነው። በጣም ተጠቃሚ ነው የሚሆኑት። ምናልባት ኬንያ በቅርቡ ያወጣቸው ሪፖርት አለ። ከኢትዮጵያ በምታገኘው ኃይል ኢኮኖሚያ በጣም በከፍተኛ ደረጃ እንደተነቃቃ ሪፖርት አድርጋለች እና በዚህ የተነሳ በቀጠናው ውስጥ በጋራ የመልማትን በጋራ የማደግን ስሜት የሚፈጥር ነው የሚሆነው። ያኔ በቀኝ ግዛት ዘመን ወራሪን ድባቅ መታ ለአፍሪካን የነጻነት ችቦን የለኮሰችው ኢትዮጵያ አሁንም አይቻልም የሚባለውን ችላ አድዋን በሌላ አውድ ደግመዋለች። ይህም ኢትዮጵያ በአህጉረ አፍሪካ ያላትን ተቀባይነት ዳግም ከፍ አድርጓል። ለህዳሴ ግድብ እንደተጀመረ ብዙዎቹ ሀገራት መጠናቀቁን ነው እየጠበቁ ያሉት። በሰላም ከተጠናቀቀ በመልካም ሁኔታ ኃይል ማመንጨት ከጀመረ እነሱም መከተል ይፈልጋሉ። ኢትዮጵያ የሄደችበትን መንገድ መከተል ይፈልጋሉ። እንደ ፋና ወጊም የሚያገለግል ነው የሚሆነው። ብዙዎቹ እንደ ምሳሌም እየወሰዱ ነው ያሉት። በተለይ ታንዛኒያ በድርድሩ ወቅት የነበሩት የታንዛኒያ ሚኒስተር
ይህ ስለዚህ ግድብ በጣም ብዙ እየጻፉ ነው ያሉት። ምናልባትም ለአፍሪካ የወደፊት ልማት ትልቅ ተምሳሌት የሚሆን ነው። ከፋይናንሱ አኳያ፣ ከጥናቱ አኳያ፣ ከአስተዳደሩ አኳያ ትልቅ ምሳሌ ነው የሚሆነው ብለው እንዳውም እሳቸው አንድ ተቃውሞ ነው ያሰሙት። ስሙ ላይ ነው ተቃውሞ ያላቸው። የታላቁ የኢትዮጵያ ህዳሴ ግድብ ሳይሆን የታላቁ የአፍሪካ ህዳሴ ግድብ መባል አለበት የሚል ነው እሳቸው የሚያነሱትና የአፍሪካንም ወይንም እንደ ኢትዮጵያ ኢፍትሐዊ የውሃ አጠቃቀም ግፊት ስር የነበሩ ሀገሮችን የሚያነቃቃ በአህጉሩም ደረጃ ትልቅ የዲፕሎማሲ ስራ የሚሰራ ነው ራሱ ግድቡ ብለን ነው መውሰድ የምንችል። ኢትዮጵያ ህዳሴ ግድብን እውን ማድረጓ ብቻ በአባይ ተፋሰስ ያላትን ተጠቃሚነት ለማረጋገጥ የሚያስችላት ከመሆኑም ባሻገር ለተፋሰሱ ሀገራትም ራስን በማልማት ረገድ ዓይንን የገለጠ ልምድ የሚቀመርባት ሀገር እንድትሆን እንደሚያስችላትም ተመላክቷል።